መማር አልፈልግም፣ መኖር ሰለቸኝ፣ ቤተሰብ አይወደኝም፣ ጓደኞች አይፈልጉኝም፣ ይህንና ይህን የመሳሰለ ንግግሮችን ዛሬ በተለይ በአፍላነት እድሜ ላይ ያሉ ልጆች በተደጋጋሚ ሲናገሩ እንሰማለን። ሰላም ጤና ይስጥልን። ይህ መርያ የተሰኘ በማህበራዊ መንፈሳዊ፣ ስነ ልቦናዊ ጉዳዮች የሚያተኩር መርሃ ግብራችን ነው። አብራችሁን ቆዩ። በዛሬው መርሃ ግብራችን ልጆች ለምን ራሳቸውን ያጠፋሉ፣ ልጆች ለምን ራሳቸውን ያጠፋሉ በሚል ርዕስ አብረን እንቆያለን። ባለንበት ወቅት ምናልባት በዚህ ዘመን ላይ በጣም በተለየ ሁኔታ እየተመለከትን ካሉት ነገሮች መካከል አንደኛው ገና ልጆች በ10 ዓመታቸው በ12 ዓመታቸው ከዛም ከፍ ባለ 14 15 ዓመታቸው በተለይ በአዶለሰንስ እድሜ በጉርምስና እድሜ ያሉ ልጆች ራሳቸውን ያጠፋሉ። ምናልባት በቀደመው ጊዜ እንደምናውቀው ሰው አዋቂ ሰው በአንድም በሌላ የኖረው ኑሮ በተለያየ መንገድ ቀውሱ ሲገባ ራሱን ሲያጠፋ እንመለከታለን። ልጆች ስለምንድን ነው ራሳቸውን የሚያጠፉት? እንግዲህ ለዚህ እንደ ጥናት ብዙ የተለያዩ ምክንያቶች ሊነሱ ይችላሉ። የመጀመሪያው ምክንያት ሊሆን የሚችለው ምናልባት ወላጆች በሚገባ ተረድተውት ይሆን አይታወቅ ይሆናል እንጂ አንደኛው የስነ አእምሮ ቀውስ ከዛም ባለፈ የስነ ልቦና ቀውስ ሲያጋጥማቸው ልጆች ራሳቸውን ያጠፋሉ ማለት ነው። ሌላው ልጆች ራሳቸውን የሚያጠፉበት ምክንያት ምንድን ነው ስንል በወላጆች መካከል በተለይ በአባትና በእናት መካከል ያለ ጤናማ ግንኙነት ከሌለ፣ በቤታቸው ሰላም ከሌለ ከዚህ የተነሳ ልጆች በአንድም በሌላ ራሳቸውን እንዲያጠፉ ምክንያት ሊሆናቸው እንደሚችል በጥናት የተረጋገጠ ነገር ነው። ሌላው ልጆች ራሳቸውን እንዲያጠፉ በአብዛኛው የሚገፋፉበት ዛሬም በቅርብ ከሰማናቸው ታሪኮችም አንጻር በጓደኞቻቸው ግፊት ምክንያት በአንድም በሌላ ቡል በመደረግ በትንኮሳ በኩዮቻቸው ትንኮሳ ምክንያት ልጆች ራሳቸውን ሲያጠፉ እንመለከታለን ማለት ነው። ከዚህ ጋር በተያያዘ በትምህርት ህይወታቸው ላይ በተለይ አንዳንድ ቤተሰቦች ከልጆቻቸው በጣም ብዙ ስለሚጠብቁ በትምህርት አፈጻጸማቸው ልጆች ወላጆቻቸውን ፍላጎት ካለማሟላታቸው የተነሳ ከዚህ የተነሳ ልጆች ራሳቸውን ሊያጠፉ ይችላሉ ማለት ነው። ሌላው እንደ ምክንያት የሚነሳው ልጆች ራሳቸውን የሚያጠፉበት ሌላኛው ምክንያት ምንድነው ስንል ጥቃት፣ አካላዊ ጥቃት፣ ስነ ልቦናዊ ጥቃት፣ ከዛም ከፍ ሲል ጾታዊ ጥቃት። ልጆች እንደዚህ አይነቱን ነገር ማስተናገድ ስለማይችሉ የስሜት ጥንካሬ ስለማይኖራቸው አንድም ይህን የሚካፈል ሌላ ሰው ከጎናቸው በማጣት ምክንያት በጥቃት ምክንያት ልጆች ራሳቸውን ሊያጠፉ እንደሚችሉ ጥናቶች ያረጋግጣሉ። ከዚህ በተጨማሪ ልጆች የሚወዱትን ሰው የቤተሰብ አባል፣ ጓደኛ፣ ይህን የመሳሰለ ነገር አባት፣ እናት፣ እህት፣ ወንድምን በሞትም በርቀትም በማጣት ምክንያት ልጆች ራሳቸውን ሊያጠፉ እንደ ምክንያት ተደርገው ይጠቀሳሉ ማለት ነው። ከዚህ ዘመን ጋር በተያያዘ ደግሞ በጣም ጥንቃቄ ሊደረግበት ከሚገቡ ነገሮች መካከል አንደኛው የልጆቻችን ማህበራዊ ሚዲያ አጠቃቀም ነው። በተለይ ሚዲያ በአንድም በሌላ ልጆችን በአዎንታዊም በአሉታዊ መንገድ ሊቀርጽ የሚችል ስለሆነ ልጆቻችን በተለይ በየሚዲያው ላይ የሚመለከቷቸው በተለይ በማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ የሆኑ ሰዎችን እንደ አንድ ምልክት እንደ አይድል በመመልከት ራሳቸውን ከእንደዚህ አይነት ሰዎች ጋር በማነጻጸር ለራሳቸው ያላቸው አዎንታዊ ግምት ሰልፍ ስቲማቸው እንዲቀንስ፣ ሰልፍ ኮንፊደንሳቸው እንዲቀንስ ከማድረጉም ባለፈ ራሳቸውን እንዳይወዱ ራሳቸውን ሊወዱበት የሚገባውን ፍቅር ለራሳቸው እንዳይኖራቸው ስለሚያደርግ ከዚህ የተነሳ ልጆች ራሳቸውን ሊያጠፉ እንደሚችሉ ጥናቶች ያሳያሉ ማለት ነው። እንግዲህ ልጆች በአንድም በሌላ ራሳቸውን የሚያጠፉበት ምክንያቶችን ተመለከተ። እንደ ወላጅ የልጆችን ምክንያት ምናልባት በቅርበት እንኳን መለየት አቅሙ ባይኖረንም ቢያንስ ከውጭ የሚታዩ ምልክቶችን ግን ልንረዳ ያስፈልጋል። በተለይ ልጆች ራሳቸውን ከማጥፋታቸው በፊት የሚያሳዩቸው ምክንያቶች ምልክቶች መካከል አንደኛው ብቸኝነት፣ ራስን ማግለል፣ አስቀድሞ ከቤተሰብ ጋር ጊዜ ማሳለፍን፣ አብሮ ማዕድ መቁረስን፣ አብሮ መዝናናትን ይወዱ የነበሩ ልጆች ድንገት ወይም ቅጽበታዊ በሆነ አካሄድ መኝታ ቤታቸው ገብተው በራቸውን ሲዘጉ ለብቻቸው ረጅም ጊዜ ሲያሳልፉ የዚህን ጊዜ ወላጅ መንቃት መጀመር መቻል አለበት ማለት ነው። ይሄ አንድ እንደመነሻ ምክንያት ነው እንጂ አንድ ምክንያት ብቻ አይደለም። በአንድም በሌላ ምክንያት እንደ አይነት ሀሳብ ባይኖራቸው ልጆች አንዳንዴ ሊያደርጉ ይችላሉ። ግን አንደኛው ምልክት ይሄ እንደሆነ ወላጆች ሊረዱ ያስፈልጋል ማለት ነው። ከዛ ባለፈ ቀድሞ ይደሰቱባቸው የነበሩ ነገሮች፣ ጨዋታዎች ሊሆኑ ይችላሉ፣ መዝናኛዎች ሊሆኑ ይችላሉ፣ የሚመገቧቸው ምግቦች ሊሆኑ ይችላሉ። እነዛን ምናልባት
እንደቀደሙ አለመውደድ ወይንም መጥላት ሲጀምሩ ይሄም አንደኛው ምልክት ሊሆን እንደሚችል ወላጆች ሊረዱት ያስፈልጋል ማለት ነው። ከዚህ በተጨማሪ በተደጋጋሚ በተለይ ራሳቸውን የሚያጠፉ ልጆች ወላጆች በሚገባ ስለማይረዷቸው ነው እንጂ በጣም አንደኛው ከሚሰጡት መሰረታዊ ምክንያቶች መካከል መኖር ሰለቸኝ፣ መሞት ፈልጋለሁ፣ ባልኖርስ፣ ብሞትስ እንዲህ አይነት ነገሮችን በተደጋጋሚ ሲናገሩ አንዳንድ ወላጆች እንደ ቀልድ እየወሰዱት ሞታ ምን ችግር አለው፣ ሙቻ ምን ችግር አለው፣ እንደውም እንዲህ ቀለለልኝ፣ እንደውም እንዲያሆነልኝ በማለት እንደ ቀላል የሚመለከቷቸው ነገሮች ኋላ ላይ ልጆች ራሳቸው ሲያጠፉ ያ የሚናገሩት የነበረው ነገር እውነት መሆኑን የሚረዱ ዘግይቶ ቢሆን ወላጆች ይረዳሉ። ከዛ ባለፈ ሌላ ምልክቶችን ለማንሳት ያህል ምናልባት በተለይ ለራሳቸው የነበራቸውን ክብካቤ ሰልፍ ኬራቸው ይቀንሳል። አስቀድሞ ንጽህናቸውን ሊጠብቁ የነበረ ልጆች ከነበሩ በጣም ንጽህናቸው ፈጽሞ የማይጠብቁ ራሳቸውን የሚያጎሳቁሉ ሆኖ ስናገኛቸው እነዚህ ምልክቶች በአንድም በሌላ ራስን ከማጥፋት ጋር ሊገናኙ ስለሚችሉ አንዱ ምክንያት ብቻ ስለታየባቸው ልጆች ራሳቸውን ለማጥፋት ሀሳብ አላቸው ድምዳሜ ላይ መድረስ ባይቻልም ግን በተደጋጋሚ የሚታይ ከሆነ እዚህ ላይ ከጠቀስናቸው አንድም ሁለትም ሶስትም ምልክቶች በተደጋጋሚ የሚታዩ ከሆነ እንደ ወላጅ መንቃት መጀመር መቻል አለብን ማለት ነው። እንግዲህ ቀደም ሲል የተመለከትናቸው ምልክቶችን ስናይ እንደ ወላጅ ምን ማድረግ እንዳለብን ራሳችን መጠየቅ መቻል አለብን ማለት ነው። የመጀመሪያ ምናልባት ልጆቻችን ራሳቸውን እንዳያጠፉ ወይም የማጥፋት ሀሳብን ካላቸው እንደ ወላጅ ምን ማድረግ ያለብን የሚለውን አስቀድሞ ማሰብ ከአንድ ወላጅ የሚጠበቅ ነገር ነው ማለት ነው። ምልክቶቹን ተመልክተን እንደ ወላጅ በአንድም በሌላ ምክንያት ከተዘናጋ ምናልባት ልጆቻችን ነገ ከነገ ወዲያ ቢቀድሙን ጸጸቱ ለወላጅ በጣም ከባድ የሚሆነው። ስለዚህ እንደ ወላጅ አስቀድሞ ለመከላከል ከዛም ባለፈ ደግሞ ምናልባት ይሄ ሀሳብ በልጆቻችን አእምሮ ውስጥ ገብቶ አንድም ሊሞክሩ ሀሳቡን ይዘው ከዛም አልፎ ተርፎ ደግሞ አንድም ሁለት የሚሞክሩ ከሆነ እንደ ወላጅ ልናደርጋቸው የሚገቡ ነገሮችን ከዚህ ቀጥሎ እንመለከታለን። የመጀመሪያ ለመከላከል እንደዚህ አይነቶቹ ነገር መከላከሉ የተሻለ ይሆናል። ሁልጊዜም ለልጆቻችን ለስሜታቸው ቅርብ መሆን መቻል አለብን። ልጆቻችን ማድመጥ ምንም ይሁን ከዛም አልፎ ተርፎ ደግሞ ለስሜታቸው እውቅና መስጠትን መጀመር መቻል አለብን። ደበረኝ ሲል ምን ሆነ ነው የሚደብር? አዝኛለሁ ሲል ምን አጣው ብለን የምታዝነው? ጨነቀኝ ሲል ምን አጣው ብለን አንተ የምትጨነቀው? እኔ እንዲህ አደርግልሃለሁ፣ እኔ እንዲህ አደርግልሻለሁ ማለት ትክክል አይደለም። ለስሜታቸው እውቅና መስጠት ያስፈልጋል። እንደ አንድ ወላጅ ያለህበት ሁኔታ ጥሩ እንዳልሆነ እረዳለሁ ማለት ቢያንስ ከዛ ሀዘን ውስጥ ከዛ ስሜት ውስጥ ማውጣት ባንችል እንኳን እንደምንረዳቸው ልጆች ሊያውቁ ይገባል። ብዙ ጊዜ ልጆች ሁልጊዜ በተደጋጋሚ ሲናገሩ የምንሰማው አባቴ አይረዳኝም፣ እናቴ አትረዳኝም፣ የኔን ነገር ማንም አባከና የሚለው የለም አይነት ነገር ሲናገሩ እንሰማለን። ስለዚህ በተቻለ መጠን የልጆቻችንን ስሜት እውቅና መስጠት ያስፈልጋል ማለት ነው። ከዛ ባለፈ እንደዚህ አይነቱን ነገር ምናልባት ለመከላከል አስቀድመን ፍቅርን በተግባር ማሳየት አለብን። አባት አይደለ እንዲ ወዶ የለ እንዲ እናት አይደለች እንዲህንማ እንዴት አይወደኝም ብላ ያስባል፣ እንዴት አትወደኝም ብላ ታስባለች አይባልም። ፍቅራችንን በተግባር መግለጥ አለብን። ልጆች የሚረዱት ከምንም በላይ በተግባር ስናሳያቸው እንደሆነ ማሰብ ያስፈልጋል። ስለዚህ ልጆቻችን ማቀፍ፣ መሳም ከራስ ከልጅነታቸው ጀምሮ ከፍ ሲሉ ጎርምስና ዕድሜ ላይ እየገቡ ሲመጡ ይሄ የነበረን ቅርርብ አብሮ በመጫወት አብሮ ጊዜ በማሳለፍ ሊቀጥል ይገባዋል። ስለዚህ ያለንን ፍቅር በተግባር መግለጥ ቢያንስ በጓደኞቻቸው ቡል ቢደረጉ ትንኮሳዎች ቢደርሱባቸው ሁሉም ሰው አይፈልገኝም ወደሚለው ድምዳሜ አይደርሱ። ቢያንስ እኔን የሚወደኝ ቤተሰብ አለኝ፣ አባት አለኝ፣ እናት አለኝ ወደ ማለት ይደርሳሉ ማለት ነው። ስለዚህ ፍቅራችንን በተግባር መግለጽ መጀመር መቻል አለብን ማለት ነው። ከዛ ባለፈ ለሚያሳዩቸው ለትናንሽ የስኬቶች እውቅና መስጠት ያ ሚኒንግ ይሰጠዋል፣ ለህይወታቸው ትርጉም ይሰጠዋል። አንዳንድ ልጆች እንደዚህ አይነት ሀሳብ ለምን አስበው ማለት ይቸግራል። በህይወታቸው ላይ ትርጉም ሊያጡ ይችላሉ። ምንም እንኳን ገና ቢሆንም እድሜያቸው ቱ ኤርሊ ለህይወታቸው ትርጉም ማግኘት ይፈልጋሉ እና በሚሰሯቸው ነገሮች ላይ ትንሽ ለውጦችን ሲያመጡ ለነዛ ለውጦች እውቅና መስጠት ያስፈልጋል። ያ የሚሰጣቸው ለራሳቸው ሰልፍ ኮንፊደንሳቸው ሰልፍ ስቲማቸው በራሳቸው እንዲያምኑ ያስችላቸዋል ማለት ነው። ስለዚህ ለሚሰሯቸው ትንሽ ነገሮች እውቅና መስጠት አስፈላጊ ነው ማለት ነው። ከዛ ባለፈ ተስፋ መስጠት ምናልባት የገቡበት ነገር በፊታቸው ጥሩ ነገር ማይታያቸው ቢሆንም ከጨለማው ባሻገር ብርሃን እንዳለ ማሳየት፣ ነገሮች ማለፍ እንደሚያልፉ ከዚህ ቀደም ያሉ በታሪክም የምናውቃቸው የእኛም ህይወት ተሞክሮ ካለ ማካፈል ያስፈልጋል። ስለዚህ ሁልጊዜም ልጆች በተለይ ችግሩ ሲገቡ
ግራና ቀኙ ስለሚጠፋቸው ከዛ ውስጥ መውጣት የሚቻል ስለማይመስላቸው በዚህ ጊዜ ተስፋ መስጠት የወላጅ አንደኛው ሚና ነው ማለት ነው። እንግዲህ እንዲህ አይነቱ ነገር ብቻችን የምንሰራው ላይሆን ስለሚችል አንዳንዴ በትምህርት ቤት ካሉ መምህራን ጋር በመነጋገር ምናልባት በትምህርት ቤት ባለ ህይወታቸው አንጻር ከትምህርት አፈጻጸማቸው አንጻር መመካከል የሚያስፈልገው ነገር ሊኖር ስለሚችል መምህራኖቻቸውን ልጆችን የሚያስተናግዱበት መንገድ ምናልባት ተገቢ ካልሆነ ተገቢ እንዲሆን በአግባቡ ወላጆች ከመምህራኖች ጋር አብረው የልጆቻችንን ህይወት ወደ ቀና መንገድ መምራት ያስፈልጋል ማለት ነው። ከዚህ ባለፈ ወላጆች ሊያደርጓቸው የማይገቡ ነገሮችም አሉ። ብዙ ጊዜ አንዳንድ ወላጆች ሊጮሁ፣ በኃይል መገሰጽ እንዲህ አይነት ነገሮች ይታይባቸዋል። በተለይ እንደዚህ አይነት ነገሮች ሲገቡ ልጆች እንዲህ አይነቶቹ ነገሮች የበለጠ የሚያባብሱ ናቸው፣ የሚገፏቸው ናቸው። ሀሳቡ አለ፣ ሀሳቡን የበለጠ የሚያረጋግጡላቸው እኔ እኮ ብዬ ነበር እንደውም ብለው ያን ሀሳብ እንዲገፉበት አልፎ ተርፎ ራሳቸው ላይ ጉዳት እስከማድረስ እንዲደርሱ የምናደርጋቸው አንዳንድ የእኛ ምላሽ ስለሆነ ወላጆች ልንረጋጋ ያስፈልጋል ማለት ነው። ከዚህ በተጨማሪ የልጆቻችንን ችግር ምናልባት ጨንቆኛል ሲሉ ምን አንተ ብቻ ለምትጨነቀው እነ ከሌም ይጨነቃሉ በአንተ ብቻ የመጣ አይደለም ብለን የልጆቻችንን ችግር ከሌሎች ችግሮች ጋር ማነጻጸር ትክክል አይደለም። አንዳንዴ እኛ ለማጽናናት ብለን ልናደርገው እንችላለን፣ ግን ይሄ ትክክል አይደለም። በራሱ የልጆች ችግር የራሳቸው ችግር ነው፣ እንደ ራሱ ነው መገኘት መቻል ያለበት። ስለዚህ የሌላው ችግር ስለሆነ የኔም ችግር ነው ብለው ልጆች ምናልባት በቀላሉ ላይጽናኑ ስለሚችሉ ማለት ነው። ስለዚህ የልጆቻችንን ችግር ከሌሎች ልጆች ችግር ጋር ማነጻጸር አይገባም ማለት ነው። ከዛ ባለፈ ምናልባት እንደወላጅ ያው ልጆች ስለሆኑ ነው ያልፋል። እንዲህ አይነት በጣም አቅልሎ የልጆችን ስሜት ልጆች ያሉበትን ሁኔታ እንደቀላል መቁጠር አንዳንዴ በጣም ከባድ ሪስክ እየወሰድ እንደሆነ ልናስብ ያስፈልጋል። ስለዚህ መጠንቀቅ ያስፈልጋል ማለት ነው። ከዛ ባለፈ ምናልባት ሀሳቡ ወደ ድርጊት ይሄዳል ብለን ከገመትን በጣም በተደጋጋሚ አይነት ምልክቶችን ካየን እንደ ወላጅ ቤታችን ውስጥ አይደለ ልጆቻችን ያሉት፣ ለደህንነታቸው ጥንቃቄ ማድረግ ያስፈልጋል። በአቅራቢያቸው ያሉ ምናልባት መድኃኒቶች ሊሆኑ ይችላሉ፣ ሹል ነገሮች ሊሆኑ ይችላሉ። እነዚህን ከነሱ ማራቅ። ምክንያቱም ልጆች ይህን ነገር ባሰቡት ቅጽበት ራሳቸው ሊጎዱባቸው የሚችሉ ነገሮች በዙሪያቸው ካሉ በቀላሉ ያን ድርጊት ለማድረግ ግራና ቀኝ ሳይሉ ሊያደርጉት ስለሚችሉ ማለት ነው። ስለዚህ ደህንነታቸውን መጠበቅ እንደ ወላጅ የሚጠበቅብን ነገር ነው። ከዛ እንደ ወላጅ ባለሙያ እርዳታ መጠየቅ ያስፈልጋል። ወይ ሳይኮትሪስት ጋር መውሰድ ካለብን ወይ ስነ ልቦና ባለሙያ ጋር መውሰድ ካለብን መውሰድ መቻል አለብን። ስለዚህ እነዚህ በጣም መሰረታዊ ነገሮች ናቸው። ባለሙያ እርዳታ ያስፈልገናል። እኛ ወላጆች ስለሆነ ለልጆቻችን የቻለውን ያህል ልናደርግ እንችላለን። የማንችላቸው ነገሮችም ስላለ ደግሞ የባለሙያ እርዳታ በሚያስፈልግበት ጊዜ ወደ ባለሙያ መውሰድ ከወላጆች የሚጠበቅ ነው ማለት ነው። ከዛ ባለፈ እንደ አንድ ክርስቲያን ደግሞ መንፈሳዊ ድጋፍ ማድረግ ለልጆቻችን ያስፈልጋል። አባቶች እንዲጸልዩላቸው፣ ልጆቻችንን ጸበል እንዲጸበሉ ማድረግ፣ እንዲጸልዩ ማድረግ፣ መንፈሳዊ ልምምዶችን እንዲበረቱ ማድረግ ሌላኛው እንደዚህ አይነት ሀሳቦችን ወደ ቀና መንገድ የምንመልስባቸው፣ ወደ ጤናማ መንገድ የምንመልስባቸው መንገዶች ናቸው ማለት ነው። ስለዚህ እንዳጠቃላይ ግን በእኛ በማህበረሰባችን ዘንድ ያለ አረዳድ ገና በብዙ መንገድ ገና ነው። በተለይ እስካሁንም ህፃናት ልጆች ራሳቸውን እንደሚጎዱ ብዙ ወላጆች አያውቁም። ህፃናት ልጆች ዛሬ ላይ ከሚዲያ ጋር በጣም ቅርብ ናቸው። በየሚዲያው ላይ ሰው ራሱን በምን መንገድ መጉዳት እንደሚችል፣ ራሱን እንዴት አድርጎ ማጥፋት እንደሚችል ራሱ መረጃዎች በተለያየ መንገድ ልጆች ያገኛሉ። በአንድም በሌላ ልጆች እርስ በርስም ደግሞ ከጓደኞቻቸው የሚያገኟቸው እውቀቶች አሉ። የተሳሳቱ ጥሩ ያልሆኑ እውቀቶችም እንዳሉ ማሰብ ያስፈልጋል። ስለዚህ ልጆቻችን ሁልጊዜ እንደ ህፃን ምንም እንደማያውቁ አድርጎ ማሰብ ማቆም መጀመር አለብን። ስለዚህ እንደዚህ አይነቱ በተለይ ራስን የማጥፋት ሀሳብ ብሎም ራስን ማጥፋት በዓለም ላይ እንደ ወረርሽኝ እየሆነ እየመጣ ስለሆነ እንደ ወላጅ ጥንቃቄ ልናደርግ ያስፈልጋል ማለት ነው። ክብረት ይስጥልን።